የትግራይ ጄኖሳይድ ጦርነት በማህበራዊ አገልግሎት ዘርፍ ብቻ ከ10.86 ቢሊዮን የአሜሪካ ዶላር በላይ ጉዳትና ኪሳራ አስከትሏል ሲል የትግራይ ጄኖሳይድ ጥናት ኮሚሽን ይፋ አደረገ። በሱዳን ኤልፋሻር ከተማ የጅምላ ግድያ ይጨምራል የሚል ስጋት መቀስቀሱን ተገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የትግራይ ጄኖሳይድ ጦርነት በማህበራዊ አገልግሎት ዘርፍ ብቻ በመጀመሪያው ምዕራፍ ሪፖርት ከ10.86 ቢሊዮን የአሜሪካ ዶላር በላይ ጉዳትና ኪሳራ አስከትሏል ሲል የትግራይ ጄኖሳይድ ጥናት ኮሚሽን ይፋ አደረገ። በትግራይ ጄኖሳይዳዊ ጦርነት ሳቢያ የደረሰው ውድመት በገንዘብ የሚለካ እንዳልሆነና የትግራይ ሕዝብ የስነ ልቦናና የሃይማኖት እሴቶችን የሚያረክሱ ድርጊቶች የተፈጸሙ መሆናቸውን ኮሚሽነር የማነ ዘርአይ ተናግረዋል። ታደሰ ልጅ አለም መግለጫውን ተከታትሎታል። ባለ 286 ገጽ የያዘውን የትግራይ ጄኖሳይድ ጥናት ኮሚሽን ሪፖርት በጄኖሳይዳዊ ጦርነት ምክንያት በወራሪ ኃይሎች በትግራይ በማህበራዊ ተቋማትና ኢኮኖሚ የደረሰውን ዘርፈ ብዙ ውድመት ከፍተኛና እጅግ ዘግናኝ ብሎም በዓለም ታይቶ የማይታወቅ አስከፊ ውድመት እንዳጋጠመ የትግራይ ጄኖሳይድ ጥናት ኮሚሽን በሪፖርቱ ለዓለም ይፋ አድርጓል። የትግራይ ጄኖሳይድ ጥናት ኮሚሽን ከጥቅምት 23 2013 ዓ.ም ጀምሮ በትግራይ በማህበራዊ ዘርፍ የደረሱ ዘርፈ ብዙ ውድመቶች አስመልክቶም በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ማብራሪያ ሰጥተዋል። ኮሚሽኑ በዛሬው ዕለት ለዓለም ይፋ ባደረገው ሪፖርት መሰረት የትግራይ ጄኖሳይዳዊ ጥናት ኮሚሽን በጦርነቱ ወቅት የተከሰተው ማህበራዊ ኢኮኖሚ ጉዳትና ኪሳራ ከፍተኛ መጠን መሆኑን የትግራይ ጄኖሳይድ ጥናት ኮሚሽን ኮሚሽነር የማነ ዘርአይ አስታውቋል። የትግራይ ጄኖሳይዳዊ ጥናት ኮሚሽን ኮሚሽነር የማነ ዘርአይ ዛሬ ለመገናኛ ብዙሃን እንደተናገሩት የትግራይ ማህበራዊ ዘርፍ በዘር ማጥፋት ጦርነት ወቅት 10.86 ቢሊዮን ዶላር የሚገመት ጉዳትና ኪሳራ ደርሶበታል ሲል አስታውቋል። በጤናም፣ በትምህርት፣ በማህበራዊ ተቋማት፣ በቅርሶችና ማህበራዊ ሀብቶች ላይ ያሰባሰበው ጥናቱ በትግራይ ጊዜያዊ አስተዳደር በሚተዳደሩ አካባቢዎች ብቻ በተደረጉ ጥናቶች ነው ሲሉ ኮሚሽነር የማነ ዘርአይ ተናግረዋል። የትግራይ የማህበራዊ ዘርፍ 10.86 ቢሊዮን አሜሪካ ዶላር አጠቃላይ ጉዳት ተመዝግቧል። አጠቃላይ ጉዳት ስንል ውድመትና ኪሳራን ይጨምራል። ውድመት 3.84 ቢሊዮን ዩኤስ ዶላር ሲይዝ ኪሳራ ወደ 7 ቢሊዮን በላይ ዶላር ይዛል። በአጠቃላይ 10.86 ቢሊዮን ያህል ኪሳራና ውድመት አጠቃላይ ጉዳት ተመዝግቧል ማለት ነው። ከዚህ ውስጥም የጤና ዘርፉ 3.59 ቢሊዮን ዶላር የሚያህል ጉዳት ሲያስመዘግብ የትምህርት ዘርፍ ደግሞ 5.34 ቢሊዮን ዶላር ያህል ጉዳት አስመዝግቧል። የማህበራዊ ደህንነት ዘርፍ ላይ የሚሰሩ ተቋማት 278 ሚሊዮን ዩኤስ ዶላር አስመዝግበዋል ማለት ነው። እነዚህ ጉዳት የተፈጸመባቸው ተቋማት በአብዛኛው ኮምፕሊት ዲስትራክሽን የሚባል ወይም ደግሞ ጠቅላላ ውድመት የደረሰባቸው ሲሆኑ በጣም ውስን የሆኑ ደግሞ ሃይ ሌቭል ዳሜጅ እና ታችኛው ታችኛው ውድመት የደረሰባቸው ናቸው። ሪፖርቱ እንደሚያመላክተውም የኤርትራ ሰራዊት በትግራይ የጤና ተቋማት፣ በትምህርት ተቋማት፣ በሃይማኖታዊና ባህላዊ ቅርሶች፣ ታሪካዊ ህንፃዎች፣ የስነ ጥበብ ስራዎችና ታሪካዊ ቁሳቁሶች ማውደሙ ሪፖርቱ አስቀምጧል። በዋናነት የኤርትራ ሰራዊት፣ የኢትዮጵያ መከላከያ ሰራዊት፣ የአማራ ኃይል ታጣቂዎች፣ የአማራና የአፋር ልዩ ኃይሎች በትግራይ ማህበራዊ አገልግሎት ዘርፍ ላይ ከፍተኛ ውድመት ማድረሳቸውም ኮሚሽነሩ አክለዋል። በጤና ዘርፍ ከወሰድን የኤርትራ ኃይሎች አብዛኛውን ውድመት ያስከተሉ ሆነው እናገኛቸዋለን። በትምህርት ከወሰድን ለብቻ ከወሰድን የኤርትራ ኃይሎች ናቸው አብዛኛውን የወሰዱት። በቁጥር የኢትዮጵያ የተለያዩ ቅድም የጠቀስኳቸው ኃይሎች ወሰዱ፣ ግን የኢትዮጵያ ተዋናዮች የበዛውን ይወስዳሉ ማለት ነው። በሶሻል ደህንነት ላይ በሚሰሩ ተቋማትም እንደዚሁ የኢትዮጵያ መከላከያና የአማራ ኃይል አብዛኛውን ይወስዳሉ። የኢትዮጵያ 27%፣ የአማራ ኃይል 17% ይወስዳል። የኤርትራ 11% ነው የሚወስደው። በዚህ ጉዳት ምክንያት በትግራይ የማህበራዊ ዘርፍ ከፍተኛ ችግር ገጥሟል። በጤና ከወሰድን
የጤና ዘርፉ ኮላፕስ አድርጓል ብለን መውሰድ እንችላለን። የትምህርት ዘርፍ እንደዚሁ ትልቅ ጉዳት የደረሰበት ነው። 1.2 ሚሊዮን ተማሪዎች 3 ዓመት ያህል ከትምህርት ያልወጡበት፣ ኢንሮልመንት ሬት 80% የቀነሰበት፣ ከ14000 በላይ መምህራንና የትምህርት ዘርፍ ሰራተኞችና አስተዳዳሪዎች ከትምህርት ዘርፉ የወጡበት ሆኖ እናገኛለን። እንደ ኮሚሽነር የማነ ዘርአይ ገለጻ ከሆነ ጥናቱ ከ650 ሺህ በላይ ቤተሰቦች የዳሰሰ ሲሆን ከ4960 ተቋማት ሪፖርቱን ለማጠናከር ጥናት እንደደረገላቸው እና ጥናቱ የተካሄደውን በትግራይ ጊዜያዊ አስተዳደር ቁጥጥር ስር ባሉ አካባቢዎች ብቻ እንደሆነም ተናግረዋል። በትግራይ ጄኖሳይዳዊ ጦርነት ሳቢያ የደረሰው ውድመት በገንዘብ ብቻ የሚለካ እንዳልሆነና የትግራይ ሕዝብ የስነ ልቦናና የሃይማኖታዊ እሴቶችን የሚያራክሱ በዓለም ታይቶ የማይታወቅ ድርጊቶችን የተፈጸሙ መሆናቸውም ኮሚሽነር የማነ ዘርአይ ተናግረዋል። 10.86 ቢሊዮን ዩኤስ ዶላር ትልቅ ጉዳት ነው። በጣም ትልቅ ጉዳት ነው። ይሄን የሰማ ሰው እንዴት ነው ይሄ ነገር ከኢትዮጵያ በጀት በላይ ሊሄድ ነው፣ ከትግራይ የዚህ ዓመት በጀት በላይ ሊሄድ ነው ብሎ ሊወስድ ይችላል። እዚህ በጀት አይደለም ያየ ነው፣ ወይም ደግሞ የአንድ ዓመት የሀገር ምርት አይደለም ያየ ነው። የትውልዶች የተጠራቀመ ሀብት ነው የጠፋው። ስለዚህ በትንሹ የሁለትና የሶስት ትውልድ ሀብት ነው የጠፋው። ጉዳቱ ደግሞ በዚህ ሪፖርት ወይም በገንዘብ ይገለጻል ብለን አናስብም። የገጠመው ጉዳት አንደኛ ሁሉንም ጉዳት በዳታ አልሰበሰብንም። ያልሰበሰብንባቸው ብዙ ቦታዎች አሉ። በትግራይ አሁን የትግራይ መንግስት በሚቆጣጠራቸውም በተለያዩ ሎጂስቲካልና ሌሎች ምክንያቶች አልሰበሰብንም። በተለይ የትግራይ መንግስት የሚቆጣጠራቸው ምዕራብ ትግራይ፣ ሰሜናዊ የትግራይ ቦታዎችና የተወሰነ የደቡብ ትግራይ ቦታዎች ዳታ አልሰበሰብንም። ስለዚህ ገና ቅጽ 2 ቅጽ 3 ይመጣል። ቅጽ 2 3 ወጥቶ ቢደመርም ቁጥሩ የትግራይ ላይ የደረሰውን ጉዳት በዚህ ዘርፍም የደረሰውን ጉዳት ይጠቁማል ብለን አናምንም። ይሄ ቁጥር በጣም ትንሽ ቁጥር ግን ሪፖርት መደረግ ስላለበት ሪፖርት ተደርጎም ዳግመ ህንጸትና ለሪኮንስትራክሽን መዋል ስላለበት ሪፖርት ተደርጎም ፍትህ ማግኘት ያለበት ሰው ከይቅርታ ጀምሮ ማግኘት ስላለበት ሪፖርት ተደርጎም አሁን ሊከሰቱ የሚችሉ ችግሮችን ማስቀረት ስላለበት ነው ሪፖርት እያደረግን ያለነው እንጂ ሁሉንም ጨርሰን አሟልተን ሙሉ ሪፖርት ነው እያለን እንዳልሆነም ከግንዛቤ መግባት አለበት። በጄኖሳይዳዊ ጦርነት ምክንያት ከ52000 በላይ የትግራይ ሴቶች አስከፊ ጾታዊ ጥቃትና ጾታን መሰረት ያደረገ ጥቃት ሆን ተብሎ የተፈጸመ መሆኑን የኮሚሽኑ ጥናት ከዚህ ቀደም ባወጣው ሪፖርት መግለጹ ይታወሳል። በትግራይ የተካሄደው ጄኖሳይዳዊ ጦርነት 40 በመቶ በሻዕቢያ ሰራዊትና 60 በመቶ በመከላከያ ሰራዊትና በሁሉም የአማራ ኃይሎች መፈጸሙን የትግራይ የጄኖሳይድ ጥናት ኮሚሽን አስታወቀ። በታሪካዊና ጥንታዊ ቅርሶች የደረሰው ውድመት የዘመናት ኪሳራ መሆኑንም ኮሚሽኑ ገልጿል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በትግራይ የተካሄደው ጄኖሳይድ ጦርነት የትግራይ ታሪካዊና ጥንታዊ ቅርሶች ኢላማ በማድረግ ከፍተኛ ውድመት ደርሷል። በዚህም በርካታ ሃይማኖታዊና ታሪካዊ ቅርሶችን ለውድመት ለዝርፊያ ተጋልጠዋል። ይህንንም በተመለከተ የትግራይ ጄኖሳይድ ጥናት ኮሚሽን ኮሚሽነር የማነ ዘርአይ በትግራይ ጄኖሳይድ ጦርነት የተሳተፉ ኃይሎች ያደረሱትን ጉዳትና መጠን የነበራቸውን ተሳትፎ ዛሬ በሰጡት መግለጫ አስታውቀዋል። የከልቸራል ሄሪቴጅ እና ሪሊጂየስ ኢንስቲትዩሽንም እንደዚሁ ለብቻ ከወሰድን እስከ 40% እስከ 38 እስከ 40% የኤርትራ ኃይሎች ይወስዳሉ። ወደ 4 ካቴጎሪስ ሰብ ካቴጎሪስ ስላሉት ሲወስዱ ሌሎችን የኢትዮጵያ ኃይሎች ይወስዱታል። በተናጠል ከወሰድን የኤርትራ ኃይሎች አሁንም አብዛኛውን ይወስዳሉ። በኮምባይን ከወሰድን ግን የኢትዮጵያ የተለያዩ ኃይሎች አብዛኛውን ውድመት አስከትሏል። ያው ሪፖርቱ ላይ እያንዳንዳቸው ምን ሼር እንዳላቸው በራሳቸውና አንዳንድ ጊዜ ደግሞ ጆይንትሊ ማለት አንድ እንደ ካምፕ የሚጠቀሙበት አንድ ተቋም ላይ አንድ ላይም ገብተው ይጠቀማሉ። ብዙ ጊዜ ግን በወር በሳምንት በተለያየ ጊዜ ያንን ተቋም ሲጠቀሙበት ሲያወድሙ ሲዘርፉ የሚወሰደውን ኮምባይን ወይም ጆይንት ተብሎ ይወሰዳል ማለት ነው። በዚህ ጉዳት ምክንያት በትግራይ የማህበራዊ ዘርፍ ከፍተኛ ችግር ገጥሟል። በጄኖሳይዳዊ ጦርነት ወቅት የትግራይን ሕዝብ ታሪክና ማንነት ለማጥፋት ሆን ተብሎ የተፈጸመ ጥቃት መሆኑን በተደረገው ጥናት መረጋገጡን ኮሚሽነር የማነ ዘርአይ አክለው ገልጸዋል። የቅርስ እና ሶሻል ዌልፌርም እንደዚሁ ማህበራዊ ዘርፉ እንዲመታ በተለይ የማንነት የታሪክ ዘርፉ ትልቅ ጉዳት እንዲደርስበት
ከቁሳዊ ነገሮች በላይ ደግሞ ማህበራዊ እሴቱ ትልቅ ጉዳት እንዲደርስበት ሆናል። በቤተክርስቲያን በመቶዎች የሚቆጠሩ እናቶች በቤተክርስቲያን የሚያገለግሉ እናቶች ተደፍረዋል። በሺዎች የሚቆጠሩ የቤተክርስቲያን አገልጋዮች ተገድለዋል። በፊት እንደምናውቀው ቤተክርስቲያን አገልጋይ ከሆንክ ነው ከመገደል ጉዳት እንዳይደርስብህ የምትተርፈው። አሁን ተገላቢጦሽ ሆኖ ትልቅ ታርጌት ተደርገው የነበሩ እነሱ ናቸው ብለን መውሰድ እንችላለን። የእነዚህን ታሪካዊ ቅርሶች ውድመት የትግራይ ህዝብ የዘመናት ሀብትና የማንነት መገለጫ ውድመት መሆኑንም ኮሚሽነር የማነ ዘርአይ አብራርተዋል። 100 ዓመታት ሀብት በቅርስ ከወሰድን ቤተክርስቲያኖች ያጠራቀሙት የ10 ዓመታት ሀብት በየቤቱ አብዛኛው የትግራይ ገጠር እንደምታውቁት በጣም ብዙ ታሪካዊ ቁሳቁሶች፣ ታሪካዊ መሳሪያዎች፣ ታሪካዊ የሃይማኖት መጽሐፍትና የሃይማኖት ቅርሶች የያዘ ነው። እነዚህ ናቸው የጠፉት። ስለዚህ በትንሹ የሁለትና የሶስት ትውልድ ሀብት ነው የጠፋው። በጣም አነሰ የሚባለው የከተማው ነው። የአንድ ትውልድ ብለህ የምንወስደው ወላጤ ወይ ቅርብ ጊዜ ያገባ 20 ዓመቴ ነው 30 ዓመቴ ነው ብሎ ትናንሽ ልጆች ያሉት እንጂ አብዛኛው ሰው የ10 ዓመታት በ10 ዓመታት ብቻ ሳይሆን የ100 ዓመታት አብዛኛው ተቋም ደግሞ በሺህ ዓመታት የሚቆጠር ሀብት የጠፋ መሆኑ ከግንዛቤ መወሰድ አለበት። የትግራይ ግዛታዊ መሬት ማረጋገጥና ተፈናቃዮች መመለስ ተግባራዊ የሚሆነው በፕሪቶሪያው የሰላም ስምምነት ብቻ ነው ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታወቀ። መላው የዓለም ማህበረሰብና አደራዳሪ አካላት ለፕሪቶሪያ የሰላም ስምምነት ተግባራዊነት ትኩረት በመስጠት ተፈናቃዮች ዋስትናቸው በተጠበቀ መልኩ በመመለስና የትግራይ ግዛታዊ መሬት ማስጠበቅ ላይ የበኩላቸውን እንዲወጡም ቢሮው በመግለጫው ጥሪ አቅርቧል። የፍሬሕይወት ወልደመድህን ዘገባ ታሪክ ፍስሐት አቀርበዋለች። የትግራይ ግዛታዊ አንድነት ማረጋገጥና ተፈናቃዮች ወደ ቀያቸው መመለስ ተግባራዊ የሚሆነው በፕሪቶሪያው የሰላም ስምምነት ብቻ ነው ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ለ2 ዓመት የነበረው ደም አፋሳሽ ጦርነት በተካሄደው የፕሪቶሪያው የሰላም ስምምነት ልዩነቶች በሰላማዊ መንገድ እንዲፈቱ አስችሏል ያለ ሲሆን 3 ዓመታትን ያስቆጠረው የሰላም ስምምነት በመተግበር ዙሪያ በፌዴራል መንግስት መፈጸም የነበረባቸው አንኳር ነጥቦች እስካሁን አልተፈጸሙም ሲል ጠቅሷል። በቅርብ ጊዜ ደግሞ የፕሪቶሪያው የሰላም ስምምነት ወደ ጎን በመተው ከተፈናቃይ ወገኖች ፍላጎት ከትግራይ ጊዜያዊ አስተዳደር እንዲሁም ከአደራዳሪ አካላት እውቅና ውጭ በግለሰቦች ፍላጎትና ተነሳሽነት ተፈናቃዮችን ወደ ቀያቸው ለመመለስ በፌዴራል መንግስት የሚደረገው እንቅስቃሴ ተቀባይነት የለውም ሲል መግለጫው አስታውቋል። ተፈናቃዮች በአሁኑ ወቅት ለ5 ዓመታት በተቀደደ ኬንዳ ተጠልለው ክረምት በዝናብ በበጋ ደግሞ በብርድና ፀሐይ እየተሰቃዩ ለበሽታና ለሞት መዳረጋቸውን ሳያንስ በዱር አራዊቶች ህይወታቸውን እያጡ ይገኛል ሲል ቢሮ በመግለጫው ጠቅሷል። ስለሆነም ደግሞ ተፈናቃዮች ወገኖቻችን አስከፊ ህይወት እያሳለፉ ስለሚገኙ በአስቸኳይ መፍትሄ እንዲያገኙ የዓለም ማህበረሰብና አደራዳሪ አካላት የበኩላቸውን እንዲወጡ ጥሪ አቅርቧል። ዘላቂ ሰላምና አንድነት የሚረጋገጠው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ሲደረግ እንጂ በግለሰቦች ፍላጎትና ተነሳሽነት እንዳልሆነ በመገንዘብ መላው የዓለም ማህበረሰብና አደራዳሪ አካላት ለፕሪቶሪያው የሰላም ስምምነት ተግባራዊነት ትኩረት በመስጠት ተፈናቃዮች እንዲሁም የተሰደዱ ወገኖቻችን ዋስትናቸው በጠበቀ መልኩ ወደ ቀያቸው በመመለስ የትግራይ ግዛታዊ አንድነት ማስጠበቅ ላይ የበኩላቸውን እንዲወጡ ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ጥሪ አቅርቧል። የመቀሌ ዩኒቨርሲቲ ፓቶሎጂ የምርመራ ማዕከልና አይደር ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል በጋራ በመሆን ለተከታታይ 3 ቀናት የሚቆይ የጡት ካንሰር የነጻ ምርመራ ማካሄድና ግንዛቤ ማስጨበጫ ፕሮግራም እያከናወኑ መሆናቸውን ገለጹ። የጡት ካንሰር ሕክምና ለማድረግ የተለያዩ ግብአቶች እንደሚያስፈልግ የተገለጸ ሲሆን የፌዴራል መንግስት የመድኃኒት የባለሙያና ሌሎች የግብአቶች ችግር ለመፍታት የበኩሉን ድርሻ እንዲወጣም ጥሪ ቀርቧል። ብርቱካን ጌታዬ የመቀሌ ዩኒቨርሲቲ ፓቶሎጂ የምርመራ ማዕከልና አይደር ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል በጋራ በመሆን ለተከታታይ 3 ቀናት የሚቆይ የጡት ካንሰር የነጻ ምርመራ ማካሄድና ግንዛቤ ማስጨበጥ ፕሮግራም እያከናወኑ ይገኛሉ። በዛሬው ዕለት የተጀመረው የጡት ካንሰር ነጻ ምርመራና የግንዛቤ ማስጨበጥ ስራ ህብረተሰቡ በተለይ ደግሞ ሴቶች ቅድመ ጥንቃቄ እንዲያደርጉና በሽታው ተሎ ከታከሙ መዳን የሚችሉ መሆኑን ለማስገንዘብ ዓላማ ያደረገ መሆኑን በአይደር ኮምፕሬሄንሲቭ ስፔሻላይዝድ
ስፔሻላይዝድ ሆስፒታል የካንሰር ስፔሻሊስት ሐኪም ዶክተር ደስታ ሙሉና በአይደር ሆስፒታል ቫይስ ስክሪን ካላሪክን ባለሙያ ዶክተር ድራር መድኃኒዬ ያብራራሉ። ያው ዓላማው የጡት ካንሰር ቅድመ ምርመራ ዋና ዓላማው ካንሰሩ ገና ያለ ለማወቅ እንዲያግዘን ነው። ይሄንን ፕሮግራም ያዘጋጀነው ነው። ገና ያለ ካወቅ ነው ገና ያለ ሕክምና ታክሞ የሚድን በሽታ ስለሆነ ይህን ገና ያለ ለማወቅ የሚጠቅመን ዛሬ የምናካሄደው ለ3 ቀን የሚቆይ ካምፔይን ነው። በዓለም ደረጃ በዚህ በጥቅምት ወር የጡት ካንሰር የግንዛቤ ማስገንዘቢያ ወር ተብሎ ይታወቃል። ስለዚህ ይህንን ታሳቢ አድርገን እኛም በአይደር ሆስፒታል ለሚመጡ ታካሚዎቻችንና በመቀሌ ከተማ ለሚኖሩ ሴቶቻችን የጡት ካንሰር ግንዛቤ እየሰጠን እንገኛለን። ህብረተሰቡ የጡት ካንሰር በሽታ የከፋ ደረጃ ላይ ሳይደርስ ሕክምና ማድረግ እንዳለበትና ጾታ የማይለይ መሆኑንም የሚገልጹት ባለሙያዎቹ ከጥቅምት 19 እስከ ጥቅምት 21 ባለው ፕሮግራም ላይ በመሳተፍ ሁሉም ራሱን ማወቅ አለበት ብለዋል። አስቀድሞ በመምጣት የምንከላከለው አይነት በሽታ ስለሆነ ህብረተሰቡ በተለይ ሴቶቻችን በምንም አይነት ምልክት ሲያዩ ወደ ሕክምና መምጣት ይኖርባቸዋል። አንድ መናገር የምፈልገው የጡት ካንሰር ስንል ሴቶች ብቻ ጋር የሚከሰት የሚመስላቸው ሰዎች አሉ። ነገር ግን ወንዶችም ጋር የጡት ካንሰር ይከሰታል። በእርግጥ ብዙ ኦልሞስት ከ90 በላይ ካንሰሮች የጡት ካንሰሮች ሴቶች ላይ ነው የሚከሰቱት። ነገር ግን ወንዶችም ላይ ስለሚከሰት ወንድም ቢሆን እንደ አስፈላጊነቱ ወደ ሕክምና መጥቶ መከታተል ይኖርበታል። እኛ ደግሞ ይህንን ፕሮግራም ያዘጋጀ ነው በዚህ 3 ቀን ነው። ከዛሬ ጀምሮ ሮብ፣ ሐሙስ እስከ አርብ ከጥቅምት 19 እስከ 21 ይህንን ፕሮግራም ይቀጥላል ማለት ነው። ስለዚህ መላው ከ20 በላይ ከ20 እስከ 75 ያሉ ሴቶች መጥተው ነፃ የሆነ የጡት ካንሰር ቅድመ ምርመራ እንዲያደርጉ በዚህ ልጋብዛቸው እወዳለሁ ማለት ነው። የጡት ካንሰር ሕክምና ለማድረግ የተለያዩ ግብአቶች እንደሚያስፈልግ የጠቆሙት ባለሙያዎቹ በዚህም የፌዴራል መንግስት የመድኃኒት የባለሙያና ሌሎች ግብአቶች ችግር እንዲፈታላቸውም ጥሪ አቅርበዋል። ከፌዴራል የምንጠቀመው አሁን ቅድመ ምርመራ ካንሰር ስታረጊ ካንሰር ዲቴክት ልታረጊ ትችላለሽ። ካንሰሩን ዲቴክት ካረግሽ ደግሞ በቂ የሆነ ሕክምና ማቅረብ አለብሽ። ስለዚህ በቂ የሆነ መድኃኒት በቂ የሆነ የሰው ኃይል ምናምን ያስፈልገናል ማለት ነው ይህንን ቅድመ ምርመራ ካንሰር ስታረጊ። ስለዚህ በፌዴራል መንግስትም በቂ መድኃኒት እንዲልክልን እንጠይቃለን ማለት ነው። በእርግጥ እጥረቶች አሉ። ከቀዶ ጥገና ሐኪምም ቢሆን ከካንሰር ሕክምና ባለሙያዎችም ቢሆኑ በጣም ከፍተኛ እጥረት አለብን። በተጨማሪ ያው ሬዲዮሎጂም እቺ ማሞግራፊ የምንላት ማሽን አንዳንድ ጊዜ ትበላሻለች እና ስለዚህ ተጨማሪ አንድ ቢያስፈልገን ብናገኝ ጥሩ ነው። የጡት ካንሰር ቅድመ ሕክምና ማድረግ በሽታው ወደ ሌሎች የሰውነት ክፍሎች እንዳይሰራጭም አጋዥ መሆኑንም ተገልጿል። በትግራይ ሰሜን ምዕራብ ዞን ከአረም ጋር ተያያዥነት ያለው በሽታ በሰውና በቤት እንስሳት ላይ ጉዳት እያደረሰ መሆኑን ተገለጸ። ስርጭቱን ለመቆጣጠር የትግራይ ጤና ኢንስቲትዩት ተቋም ከተለያዩ አካላት ጋር በመሆን እየሰራ መሆኑንም ተጠቁሟል። ዝርዝሩን ሙሉ ራንድ አድርጋ አዘጋጅተዋለች። በአሁኑ ወቅት በትግራይ የትንኝ መራባት ተከትሎ የወባ በሽታ በስፋት መሰራጨቱ በርካቶች ለህመም ብሎም ለሞት መዳረጋቸውን የትግራይ ጤና ቢሮ መግለጹን ይታወቃል። የትግራይ ጤና ምርምር ኢንስቲትዩት ተቋምም ጤናውን የጠበቀ ማህበረሰብ እንዲኖር ተልዕኮውን በማንገብ የህብረተሰቡን የጤና ችግር ፈቺ በመሆን የተለያዩ ስራዎችን እየሰራ መሆኑንና የወባ ስርጭትን ለመግታትም የቻለውን ጥረት እያደረገ መሆኑን የተቋሙ ዋና ዳይሬክተር ዶክተር ሀየሎም ካሕሳይ ገልጸዋል። ድሮ ወቅቱን ጠብቀው ይከሰቱ የነበሩ ነፍሳትና ትንኞች በበርካታ የምስራቅ አፍሪካ ታዳጊ ሀገራት በስፋት እየታዩ መሆናቸውንም አብራርተዋል። አሁን ትንኞቹን ላይ እንደዚህ እናደርግ እስኪ ምን አዲስ ነገር አለ እዚህ እየመካከር ነው ሀቅ ለመናገር እስኪ ምንድነው ዋትስ ዲፈረንት አለም። በተለይ አሁን ድሮ ኮሌራ ሲዝናል ነበር ይመጣን ለነገርኩሽ ወቅት ጠብቆ ነበር ይመጣን ክረምት አካባቢ እንደዚህ በጋ አካባቢ እንደዚህ ነበር ይመጣ። አሁን ይርቱ እያየን ነው አመት ከአመት እየቆየነ በትግራይ ብቻ ሳይሆን በኢትዮጵያ ውስጥ በአንዳንድ ዴቨሎፒንግ ካንትሪዎች። ስለዚህ ወስ ቼንጂንግ ምን አዲስ ነገር እየተካሄደ ነው። በትግራይም ትልቅ ጥናት አካሄደናል። በዚህ ዙሪያ እየተቀየረ ያለው ወይዘር ብቻ ነው የመጣ ያለው ወይስ በሽታ ተዋሲ እየተቀየረ ነው? ስለሆነ ነው በሽታ የሚያመጣው እንትኑ እየተቀየረ ነው፣ ኔቸር እየተቀየረ ነው።
ወይስ ህብረተሰባችን ጋር ማድረግ መስራት ያልነበረብን ስራዎች ያልሰራን ስለሆነ ነው? እነዚህ ሙሉ ጠቅለል ያለ አንድ ትልቅ ጥናት እየሰራን ነው። ሆፍሊ በቅርብ ሪሊዝ እናደርገው ይሆናል። ዶክተር ሀየሎም አክለውም ወባን ጨምሮ በትግራይ ሰሜን ምዕራብ ዞን ማህበረሰቡን እያጠቃ ያለ ከአረም ጋር ተያያዥነት ያለው አጃራተም የተባለ በሽታ እንዳለ ያነሱ ሲሆን ይህም በጥናት የተረጋገጠ በሽታ መሆኑን ገልጸዋል። ተጨማሪ ጥናቶችም እንኳን ቢያስፈልጉም ግን አሁን ያለው ተጨባጭ እጃችን ጋር የደረስንበት የበሽታ መንስኤ ከአረም ጋር የተያያዘ እንደሆነ በትግርኛ ከሀጋይ ፈተው ከሚባል አረም ጋር አጀራትም ነው የሚባለው በእንግሊዝኛ እሱ ጋር የተያያዘ ስለሆነ ህብረተሰባችን እዚህ አካባቢ እንዲያግዘን አረም ከማስወገድ እንስሳትን ከመቀለብ እንዲቆጠብ ከአጀራትም አካባቢ ያለው ግን እንትኑን ንክኪም በተቻለ መጠን እንትን እንዲሆን ራሱ እንዲጠብቅ የታመሙ ሰዎችም ካሉ ደግሞ ተብሎ ወደ ጤና ተቋም ለዚህ ብቻ ተብሎ የተቋቋሙ ሕክምና የሚሰጡ አሉን ሽሬ አካባቢና እዚያ አካባቢ ያሉ ሄልዝ ፋሲሊቲዎች እዛ ሄዶ ሕክምና እንዲያገኙ። በዞኑ የተከሰተውን በሳይንሳዊ ስሙ አጃራተም ተብሎ የሚጠራው በሽታ ለመከላከል ከተለያዩ አጋር አካላት ጋር በመሆን እየሰሩ መሆናቸውን ገልጸው በዋናነትም ህብረተሰቡ ራሱን ከዚህ በሽታ በመከላከል ስርጭቱን በመግታት ረገድ ወሳኝ ሚና ሊጫወት እንደሚገባም ጠቁመዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን።